ሳምራውያን ከሮማ አገዛዝ ሲላቀቁ የራሳቸውን ነፃ ግዛት እንዲኖራቸው ይፈልጋል። የአይሁድ ታጋዮች ደግሞ ከሮማ አገዛዝ ሲላቀቁ አንድ ዩኒፋይድ የሆነች እስራኤል ግዛት ትኖራለች ብለው ያስባሉ። ስለዚህ ሲገናኙም ይጣላሉ። በዚህ የልዩነት በዘመናት መካከል እየተንከባለለ የተጠናከረ ሄዶ የጥላቻ የበቀል የቂም የአመፃ ምክንያት ሆኖ ዘልቆ ኢየሱስ ዘመን ድረስ ደረሰ። ኢየሱስም በዚህ በአይሁድ ባህል ውስጥ አደገ። በአይሁድ ቋንቋ ተምሮ አደገ። የአይሁድ አለባበስ እየለበሰ አደገ። አይሁዳዊ ሆኖ አደገ። እንግዲህ ኢየሱስ እነዚህ ለዘመናት ለሺህ ዘመናት ንብርብር የሆኑ የሁለቱ ህዝቦች የጥላቻን ግንብ አጥር ከመለኮት ፈቃድ አይበልጥም ብሎ ሰበረው። አይሰማኝ አይሰማኝ አይሰማኝ። ለዚህ ነው እቺ ሰርፕራይዝ የሆነችው። እንዴት አንተ አይሁዳዊ ሆነ ይሄንን አልፈ ትመጣለህ? የመለኮት ፈቃድ በላያችን ላይ ይግዛ። ከሰው ከምድር ከፖለቲካው ከባህሉ ከሚወራው ከሚሰማው በላይ የእግዚአብሔር ፈቃድ በላያችን ላይ ይግዛ። ሁለት ትልልቅ ነገሮችን አሳያቸዋለሁ። በዚህ ሴት ውስጥ ያለ የውስጧ አጥርና የውጭውን አሁን አሳይቻቸዋለሁ። ወደ ውስጧ እንምጣ። እዚህ ሴት የውስጧ ደግሞ ታሪክ አለ። ይቺ ሴት ልቧ የተሰበረባት ሴት ነው። አንዴ አይደለም ቢያንስ በኔ ንባብና ጥናት እናንተ ማይታችኋታል ብዬ አስባለሁ። በትንሹ 5 ጊዜ ልቧ ተሰብሯል በዋናውና ኢቨንት ምክንያት። ለምን ነው 5 ጊዜ ያልኩት? 5 ባሎች ነበሩሽ። ልብ ከሚሰብሩ ነገሮች መካከል በዋናነት ሪሌሽንሺፕ ነው። ትዳር ሊሆን ይችላል፣ የጮኝነት ሊሆን ይችላል። እሱ ሲበላሽ ዲስትሮይ ሲሆን ትዳር እና ሲፈርስ ትልቅ የልብ ስብራት ትልቁ ልብ ስብራት እዛ ጋር ነው ያለው። እና ምናልባት የዚች ሴት የተለያዩ ባሎች መቀያየር ምክንያቱ አይታወቅም። በፍቺ ሊሆን ይችላል፣ በሞት ሊሆን ይችላል። በሁለቱም ቢሆን ግን ከባድ የልብ ስብራቱ አይቀርም። በሞትም ቢሆን በፍቺም ቢሆን የአብዛኛው ሰው ኑሮና ቤት የሚፈርሰው ልብም የሚሰበረው ወይ በፍቺ ወይ በሞት ምክንያት የትዳር አጋርን በሞት በማጣት ሊሆን ይችላል። እና ኢየሱስ ቀድሞ ጠበቃት እዚች ሴትን ለማግኘት በምንጩ ዳር አጠገብ። ክብር ለስሙ ይሁን። ለምን ነው ቀድሞ የጠበቃት? ኢየሱስ የመጣበት ዋነኛ ዓላማ እንደነዚህ አይነት ሰዎችን ልብ ለመጠገን ነው። አይሰማኝ? ኢሳይያስ 61 የተቀባበት ክሊር የሆነ ሚሽኑ እሱም ሉቃስ ወንጌል ምዕራፍ 4 ላይ ምኩራብ ገብቶ ሲገባ ያነበበው የመጣበት ግልጽ የሆነው ሚሽን በነብዩ የተነገረ እሱም መጥቶ አንብቦ ይህ ቃል በጆሮአችሁ ተፈጸመ ያለው ሁላችንም እናቀው የጌታ እግዚአብሔር መንፈስ በኔ ላይ ነው፣ ለድሆች ወንጌልን ወይም የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ለታሰሩ መፈታትን፣ ለተማረኩ ነፃነትን፣ ሃሌሉያ አውጅ ዘንድ እናገር ዘንድ፣ ልባቸው የተሰበረውን እጠግን ዘንድ። አይሰማኝ? አረ ሃሌሉያ! ልባቸው የተሰበረውን እጠግን ዘንድ፣ በሐዘን መንፈስ ፋንታ የደስታን ዘይት፣ በምሬትና በማግሮምሮም በልብ ስብራት ፋንታ የምስጋናን መጎናጸፊያ እደርብላቸው ዘንድ ልኮኛልና። አረ ሃሌሉያ! እግዚአብሔር ለክብሩ የተከላቸው የጽዮን አልቃሾች እስኪባሉ ዛፎች እስኪባሉ ድረስ ለጽዮን አልቃሾች ይህንን የለቅሶ መንፈስ ከላቸው ላይ አነሳ ዘንድ እግዚአብሔር ሾሞኛልና። ሃሌሉያ! ለዚህ ነው የመጣሁት ይላል ኢሳይያስ 61 የኢየሱስ ክርስቶስ ጆብ ዲስክሪፕሽን። ንገሩት ከጎናችሁ ላለ ሰው ይሄ የኢየሱስ ክርስቶስ የሥራ ጆብ ዲስክሪፕሽን ነው በሉት። ኢየሱስ ክርስቶስ ጆብ ዲስክሪፕሽን ነው። የተሰበረ ልብ መጠገን፣ የወደቀ ልብ ማንሳት፣ ያዘነን ማጽናናት፣ በሐዘን መንፈስ የተያዘውን በምስጋና መሙላት፣ በልብ ስብራት የተያዘውን የደስታ ዘይት ማፍሰስ የኢየሱስ ስራው ነው። ንገሩት ከጎናችሁ ላለ ሰው ስራው ነው። ሃሌሉያ!
እንደዚህ አይነት ልቦች እዚህ ካሉ እንደነዚህ አይነት መንፈሶች እዚህ ካሉ እንደነዚህ አይነት የልብ መውረዶች ካሉ ኢየሱስ ደስ ይለዋል። ስራውን የሚሰራበት የሥራ ቢሮ አገኘ ማለት ነው። ዛሬ ኢየሱስ እየተመላለሰ ነው በዚህ። ሃሌሉያ ሃሌሉያ። ያንተ ሁኔታ የኢየሱስ ስራ ነው በሉት ከጎናችሁ ላሉ። ያንተ ሁኔታ፣ ያለሽበት ሁኔታ፣ የልብሽ ሁኔታ፣ የሐዘንሽ ሁኔታ፣ የለቅሶሽ ሁኔታ የኢየሱስ ክርስቶስ ጆብ ዲስክሪፕሽን። ኧረ ኢየሱስ ጌታ ነው። አንዳንድ ማስታወቂያዎች እኮ አሉ። ሳረጉ እንዲህ እናረጋለን፣ የተሰበረ እንትን እንጠግናለን፣ እናረጋለን፣ የተበላሸ ሞባይል እና የኢየሱስን ማስታወቂያ ስሩ ብትባሉ ይሄ ነው። የተሰበረ ልብ እንጠግናለን፣ የወደቀ ልብ እናነሳለን፣ ያዘነ መንፈስ በደስታ ዘይት እንቀባለን። ሃሌሉያ። ኑ ወደ ኢየሱስ ይላቸው። ክብር ለእግዚአብሔር ይሁን። እና እሷ አላወቀችም። ይሄ ፈውስ፣ ይሄ ልብ መጠገን የሚከናወነው እርሱ የህይወት ውሃ ብሎ በጠራው እና ሁለንተናን በሚያረሰርሰው ሁለንተናን በሚለውጠው የእግዚአብሔር ስጦታ ብሎ የጠራው ስራ በህይወቷ ሲከናወን ነው እቺ ሴት ልቧ የሚፈወሰው። ነገር ግን ይህ ስጦታ በሰዎች ህይወት ውስጥ እንዲሰራ ፈውሱም እንዲከናወን ዝም ብሎ ራንደምሊ ወይም በአጋጣሚ የሆነ ነገር ስላለን የሚከናወን አይደለም። ቅድመ ሁኔታዎች አሉት። በልብ ውስጥ ያሉ ሌሎች አጥሮች መነሳት አለባቸው። በዚህ ሴትዮ ውስጥ ያለው መዓት ኮተት መውጣት አለበት። ሰው ሁሉ ይህንን ህይወቷ ይፈልጋል። መነካት፣ መፈወስ፣ ከሐዘን መውጣት፣ በደስታ መሙላት፣ የኃጢአት ይቅርታ ማግኘት፣ በእግዚአብሔር ፊት ሞገስ ማግኘት የማይፈልግ ሰው የለም። ወጣ ብትሉ አሁን ሁሉም በየመስጊዱ በየቤተ ክርስቲያኑ የሚጾመው የሚሰግደው ነጩን ልብስ ለብሶ የሚሮጠው ከአምላኩ ጋር ለመታረቅ እሱ ገባኝ ባለው ሃይማኖቱ ነገረኝ ባለው ስርዓት የሚሄደው ኤክስፒሪየንስ ያርገው እግዚአብሔርን አርገው እሱ ነው የሚያውቀው። ይሯሯጣል፣ ይፈልጋል። ምህረትን የማይፈልግ መዳንን የማይፈልግ ሞገስን መቀበል ከአምላኩ የማይፈልግ የለም። እሷም እንደዚህ ነው ያለችው። ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይሄን ውሃ ስጠኝ ነው ያለችው። ፈልገዋለሁ። ማንም የሚጠላ የለም ውጭም ያሉት ጠቅላላ። ግን ጉዳዩ ይሄ የህይወት ውሃ ይሄ የልብ ፈውስ በሱ መንገድ ነው እንጂ በእኛ መንገድ አይገኝም። ንገሩት ከጎናችሁ ላለ ሰው በሱ መንገድ እንጂ በአንተ መንገድ አይገኝም። በእኛ መንገድ አይደለም፣ በራሱ መንገድ ነው። የእርሱ መንገድ ምንድን ነው? ቀስ ብሎ ወደዚች ሴት ህይወት ውስጥ እንደ ሰሊሆም ውሃ እየዘለቁ መግባት ነው ወደ ልቧ ውስጥ። ስለዚህ እሱ ይሄ ህይወቷ ዝም ብሎ እንደማይገባ ስለሚያውቅ መውጣት ያለበት ነገር ከዚህ ሴትዮ ልብ ውስጥ ማውጣት ፈልጓል። አጥሯን እያነሳ በውስጧ ውስጥ ያለውን ነገር እያነሳ ሄደ። ስለዚህ አምቃ የያዘችው ነገር ማስለቀቅ ፈለገ። ምንድነው በዚህ ሴትዮ ውስጥ ታምቆ ያለው ነገር? ውሸት፣ ሽንገላ፣ ማስመሰል ከኛ ውስጥ እንዲወጡ ኢየሱስ ይፈልጋል። አምቀን የያዝናቸው ነገሮች ጥላቻ፣ ምሬት፣ ይቅር አለማለት፣ ከድነን የያዝናቸው ነገሮች፣ ታምቀው የተያዙ ነገሮች፣ ተከድነው የተያዙ ነገሮች፣ በፈገግታ የተሸፈኑ በልብስ የተሸፈኑ በልብ ውስጥ ግን ጠቁረው ያሉ ብዙ ነገሮች ኢየሱስ የማያቸዋሉ። እና ኢየሱስ ይሄ ህይወቷ በእንዲህ አይነት ልብ ውስጥ እንደማይገባ ስለሚያውቅ ከዚህ ሴትዮ ውስጥ ይሄንን ድንጋይ ማውጣት ፈለገ። እና ስጠኝ ስትለው እሰጥሻለሁ አላት። ግን አንድ ነገር መውጣት አለበት። ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ትልቅ ጉዳይ ተነካ። ከባድ ጉዳይ ተነካ። ማንሳት የማትፈልገው ጉዳይ ተነካ። ዋናው ቁስል ተነካ። ዋናው ልቧን ሰባብሮ ያስቀመጠው ኢሹ ተነካ። ይሄ ጉዳይ ሸሽታ ነው በ6 ሰዓት በቀትር ውሃ ልትቀዳ የመጣችው። ይሄ አጀንዳ ሰው እንዲያወራባት አትፈልግም። መንደሩ እንዲያወራባት አትፈልግም። ለዚህ ነው ሰውን አቮይድ የምታረገው። ከሰው ጋር መቀላቀል አትፈልግም። ውሃ የሚቀዳው ወይ በጠዋት ወይ አመሻሽ ላይ ነው በገጠር 6 ሰዓት ጭው ባለ ሰዓት፣ ሰው በማይሄድበት ሰዓት፣ በመካከለኛው ምስራቅ በረሃ እሳት በሆነበት ሰዓት ከሴቶች ጋር ላለማውራት፣ ከመንደሩ ሰዎች ጋር ላለማውራት፣ ለብቻዋ ሆና ብቸኝነትን መርጣ ሰውን ላለማግኘት፣ ሰዎች ሲያገኙት ስለሷ የተጠቋቆሙ ስለሞቱባት ባሎች ወይም ስለፈታችሁ ባሎች፣ ስለህይወቷ ስብርብሮች፣ ስለባህሪዋ፣ ስለምናምኗ የሚያወሩባት ስለመስላት ያን ነገር ላለመስማት የተወችው አጀንዳ ነው። ኢየሱስ አነሳው። ኢየሱስ አይፈራህም። ንገሩት ከጎናችሁ ላለ ሰው አይፈራሽም። ንገሩት አይፈራህም። ሰው ፈርቶ የማያነሳውን ኢሹ ያነሳባል።
እና ደነገጠች። ይሄን ጉዳይ በዚህ ጉዳይ ላይ ዲስከስ ማድረግ አትፈልግም። የህይወቷ ትልቅ የልብ ስብራት ጉዳይ ነው። ወዲያውኑ ከዚህም ጉዳይ ለማምለጥ ብላ አጭር መልስ ሰጠች። ምን ብላ? ባል የለኝም። ይሄ ጉዳይ እንዲዘጋ አንዳንድ ሰው እንዴት ነህ ደህና ነህ ወይ ቤተሰብ ባለቤት ምናምን ስትለው ያን ነገር ላለማውራት ከፈለገ አቤት የናዝሬት ሙቀት ዛሬ ብታይ ምናምን ይላል። የዛ ሰዓት ይገባል። በቃ ያን ቤተሰቡ ጉዳይ እንድታነሳበት አልፈለገም። አንተም አዎ ይገርማል ዛሬ እኮ ዲግሪ ሴንቲግሬዱ ስንት ሆነ ምናምን ብለህ ታወራለህ። ሌላ ነገር አውርተህ ትሄዳለህ ማለት ዘጋ አታንሳ እያለ ነው። ኢየሱስ ግን አይለቅህም። ሊያድንህ ከፈለገ አይለቅህም። ንገሩት ከጎናችሁ ዛሬ ምሽት አትለቀቅም በሉት። ያዙት ዛሬ ምሽት ከሰው ጋር ሊሆን ይችላል። ወይ ባል የለኝም ወዲያው ሚታ የለሽም እንዴ ነው ያለሽ መስሎኝ በቃ ሰጥሻለሁ ምናምን እንዲላት ልቧን ደብቃ ስብራቷን ይዛ ህመሟን ይዛ ይቅር አለማለቷን ይዛ በቀሏን አፍና ይዛ ይሄ ጉዳይ ትልቅ የህይወቷ ጉዳይ ነው። እንደ ምስጥ የሚበላት ጉዳይ ውስጧን የጨረሰ ጉዳይ ነው። የሚያስብላት ጉዳይ ነው። ይሄን ይዛ እንዲሁ መኖር ነው የፈለገችው። እና ኢየሱስ እንደ እኛ እንዳሁኑ ዘመን አገልጋዮች አይደለም። እኛ ብንሆን ኖሮ አንቺ የእግዚአብሔርን ሰው ትዋሻለሽ ውሸታ ምናምን ብለን ያልሆነ መልእክት ነበር የምናመጣው። ኢየሱስ ግን ጀንትል ነው። በፈሊጣዊ አነጋገር በቅኔ አዎ አላት። ባል የለኝም በማለትሽ እውነት ተናግረሻል። 5 ባሎች ነበሩሽ። አሁንም ካንቺ ጋር ያለው ባልሽ አይደለም አላት። ይሄ ፈሊጣዊ ቅኔያዊ የጀርባ አነጋገር ምን ማለት ነው ታውቃላችሁ? በአማርኛ ለምን ትዋሻለሽ? ለምንስ ራስሽን ታታልያለሽ? ለምንስ ራስሽን ትሸነጊያለሽ እያላት ደነገጠች። ይሄ ጉዳይ ተራ ኮንቨርሴሽን እንዳልሆነ ገባት። ወዲያውኑ ይሄ ሰው አይሁዳዊ ነው። እሷ መንደር አልኖረም ታውቃለች። ባንዴ የህይወቷን ጉዳይ አወቀ። መንፈሳዊ ያደረገችው ይሄ ሰው በቃ መንፈሳዊ ሰው መሆን አለበት ብላ ወዲያው ወደ መንፈሳዊ ህይወት ታጠፈች። መንፈሳዊ ከሚመስሉ የሃይማኖት ፍክክር ውስጥ ደግሞ ገባች። ከዚህ ሊያወጣት እየፈለ አንዱን አጥር ሲያነሳባት ወደ አንዱ ምሽግ ውስጥ ሮጣ ገባች። አንዱን ምሽግ ሲሰብርባት ሮጣ የሃይማኖት ምሽግ ውስጥ ገባች። አንዱን አጥር ሲያነካባት ተደበቀች። ሌላ ውስጥ መከላከያ ይዛ መጣችና ራሷን ወዲያው ቀይራ መንፈሳዊ ሆነችና ነብይ ነህ አለችው። ነብይ ነህ አለችው። ከዛ ስለ ነቢያት ማብራሪያ ሰጠች። ስለ አባቶቿ ማብራሪያ ሰጠች። ስለዛ ተራራ፣ ስለ አምልኮ፣ ስለ መንፈሳዊ ነገር፣ ስለ ሃይማኖት ማብራሪያ ሰጠች። ነብይ ነህ አለችው። ወገኖች ኢየሱስን በነብይነት ማወቅ ለደህንነት አያበቃም። ከጎናችሁ ላለ ሰው ንገሩት ኢየሱስን በነብይነት ማወቅ አያድንም በሉት። ያዘ አያድንም። እንደውም የኢየሱስ ነብይነት እኮ በጣም ይለያል። ከዚህ በፊት ከነበሩ ትልልቅ ነቢያት ሁሉ በጣም የሚለይ እኮ ነው። ለምሳሌ እነ ሳሙኤልን ብትወስዱ ገና በ8 በ7 ዓመቱ የእግዚአብሔርን ድምጽ መስማት የተለማመደ እግዚአብሔር ለግለሰብ አይደለም ለቤተሰብ አይደለም በእስራኤል ዙሪያ የሚሰማውን ሰው ሁለቱን ጆሮቹን ጨው የሚያደርግ ነገር በምድሪቱ ላይ ለማምጣት ሲያስብ ሄዶ የ8 ዓመት ልጅን የሚያነጋግረው ሰው ከዳን ጀምሮ እስከ ቤርሳቤህ ድረስ ነብይ እንደሆነ የታወቀ ከአፉ ቃል መሬት ጠብ ማይል ሰው በበጋ ክርር ባለ ፀሐይ እግዚአብሔር ዝናብ አምጥቶ የሚመሰክርለት ታምር የሚያደርግለት ሰው የዳዊት ንግስናን በተመለከተ አላወቀም ነበር። እውነቱ አላወቀም። እግዚአብሔር ሳሙኤልን ወደ እሴይ ቤት ሄደ። ከእሴይ ልጆች መካከል ንጉስ እንዲሆን የእሴይ ልጅ አንዱን ትቀባልኛለህ አለ። ዘይት ቀንዱን ይዞ ሄደ። ማን እንደሆነ ግን አልነገረው። እውነቱ ማን እንደሆነ አልነገረው። ልጆችን ሰብስብልኝ አለ። ልጆቹ ነው የተሰበሰቡት ከታላቅ እስከ ታናሽ ረጃጅሞች ትከሻቸው የሰፋ ምናምን። ሳሙኤልም መጣና እግዚአብሔር የሚቀባው ሰው ይሄ ነው እያለ በትራይ ኤንድ ኤረር ነው የሞከረው። ነብዩ አላወቀም ማን እንደሆነ። እግዚአብሔር የሚቀባው ይሄ ነው ብሎ ላይ ፈስል መንፈስ ቅዱስ ተው ሰው እንደሚያይ እግዚአብሔር አያይም። የቁመቱን ርዝመት የትከሻውን ስፋትና ዘለግ ማለቱን አይተህ ለንግስና ያምራል ለኮት ያምራል ምናምን ብለህ ዘውድ ለመድፋት ያምራል ምናምን ብለህ እንዳትቀባው። እግዚአብሔር ልብን ያያል።
እለፈዋል። እስቲል ይከለክለዋል እንጂ አልመራውም ወደ ትክክለኛ ቦታ። ስለዚህ አሁንም ኤልያብንም ሲያደርግ ይሄም አይደለም፣ ይሄኛውንም ሲል ይሄም አይደለም፣ ይሄኛውንም ሲል ይሄን አይደለም፣ ይሄኛውንም መጨረሻ ላይ ምንድን ነው ያለው? ቁጭ አለ። አንተ እሴይ የቀረ ሌላ ልጅ አለህ ወይ እንጂ እግዚአብሔር በመንፈስ የመጨረሻ ልጅ ነው፣ ምድረ በዳ ነው ያለው፣ መንጋውን እየተከተለ ነው፣ በዚህ ሰዓት እዚህ ቦታ ነው፣ ስለዚህ አስጠራው ምናምን ብሎ አላወቅም። ለዚህ ነው ዳዊት ስለ ሳኦል እኮ አውቋል። ሳሙኤል ድግስ ላይ ቁጭ ብሎ ምግብ ሲያዘጋጅለት ለአህያ ፍለጋ ሊቀባ እንደሚመጣ እግዚአብሔር ነግሮት እየጠበቀው ነበር። እውነት ውሸት? ይሄን ግን አላወቀም። ወላጆቹም ዳዊት ንጉሥ ይሆናል ብለውም አላሰቡም። በወላጆቹም አእምሮና ልብ ውስጥ የለም፣ በነቢዩም አእምሮና ልብ ውስጥ የለም። በእግዚአብሔር ልብና አእምሮ ውስጥ ነው ያለው። በነቢይ ባትታወቅ ምንም አይደል በሉት ከጎናችሁ ላለው ሰው። በዚህ ኮንፈረንስ ነቢይ መጥቶ ትንቢት ባይናገር ምንም አይደል፣ በእግዚአብሔር ታውቃል በሉት ከጎናችሁ ላለው ሰው። ዳዊት እንዲህ አይነት ኤክስፒሪየንስ ነበረውና ነቢያቱ መልእክት አላመጡለትም። በቃ ባጭሩ ለሱ ለሌላ ሰው ነው እያመጡ የሚሄዱት። የተረሳ ነበር። ለዚህ ነው መሰለኝ እናትና አባቴ ትተውኛል፣ እግዚአብሔር ግን ተቀበለኛል። ክብር ለእግዚአብሔር። አላወቀም። ኤልሳም እንደዛ ትልልቅ ነቢያቶችን ላንሳላችሁ ብዬ ነው። ሱናማዊቷ ሴት በጣም ዌል የሆነች ሴት፣ ልብሷን በስነ ስርዓት የምትለብስ፣ ችግር ያለባት የማትመስል ሴት፣ የቤቷን ደርብ ፎቅ ቤቱን አንደኛ ፍሎሩን የሰጠችው፣ አልጋ መብራት የሚያነበው የሚበላው የምታደርግለት ሴት አመት ምናምን ተቀምጧል እሷ ቤት። እየሄደ ለብዙ ሰው በረከት ፈውስ እየሆነ ሲመጣ ኤልሳ ቤቱ ቁጭ ብሎ የሶርያውያን ወታደሮች ከንጉሱ ጋር የሚመካከሩትን ምክር ለእስራኤል ንጉስ የሚናገር ልክ ስብሰባው መሃል ቁጭ ብሎ የሰማ ያህል እስኪመስል ድረስ ጊያዝ ያንን የንጉስ መልእክተኛ ተከትሎ ሄዶ እንዴት ልብስ እንደወሰደ የት እንደቀበረ ምናምን የሚያይ ሰው ሲመጣ አይቻለሁ እኮ የት እንደቀበርክ የሚል ሰው። እጂ ሴትዮ ምን አይነት ችግር ውስጥ እንዳለች ኤልሳ አላወቀም ነው። አያችሁኝ? አላወቀም። ልጅ እንደሌላት የነገረው ማን ነው? ለኤልሳ ማን ነው? አገልጋዩ ጊያዝ ነው። መንፈስ ቅዱስ አይደለም የነገረው። እቺ ሴት የሁሉ ነገር አረገችልን፣ ምን እናድርግላት ብሎ ሲጨነቅ እንዴ ጌታዬ እስካሁን እኮ ታውቃለህ ብዬ ነበር ስለምትጸልይ አውቃ እኮ መንፈስ ቅዱስ እኮ ምን እንዴ አታውቅም እንዴ ልጅ እኮ የላትም አለ። ልጅ እንደሌላት ግን አታስመስልም እቺ ሴት። በጣም ይሄን ጉዳይ ሞክራ ስላልተሳካላት ከዚህ በኋላ በልብ ስብራት አልሰበርም ብላ እንደ ሳምራዊቷ ሴት ትመስለኛል ይሄን ኢሹ ላለማንሳት ዘግታ ቁጭ ብላ እግዚአብሔርን ሰው ያገለገለች። እኔ ምን አጨናነቀኝ፣ በቃ ጌታን ያመለኩ እኖራለሁ በቃ ማንም እንዳይነካብኝ ይሄን ቁስሌ በላይ ኖረችውን ሴት ጠራትና የሚቀጥለው አመት ወንድ ልታገኝ የእግዚአብሔር ሰው በእግዚአብሔር አምላለው እንዳትዋሸኝ፣ ስብርብሬ የወጣው በዚህ ኬዝ ምክንያት ነው። ድጋሜ መሰባበር አልፈልግም። እናንተ ነቢያት እየመጣችሁኛ ያላለውን ነገር እያላችሁ ዝም ብላችሁ በቃ እኛ የተውረውን ነገር እየነካካችሁ በቃ የዘጋነውን ነገር እየከፈታችሁ በቃ ጭራሽ ሌላ ጠብቀ እንደገና አልሰብም ምናምን ነገር ማለት ብያለሁ። አላወቀም። ያቺ ሴት ልጅ እንደሌላት አላወቀም። በጣም የሚያስገርመው ነገር የዚህ ልጅ ታሪክ ልጁ አድጎ ሲሞትም አላወቀም። እውነት ውሸት? ድንገት ሞተ ራሴን ብሎ እሱ አልነበረም። ከዛ ተናደደች። ለዚህ አይደለም ወይ ብላ ልጄን አልቀብርም ብላ ነብዩ አልጋ ላይ አስተኝታ በአህያዋ ተቀምጣ ወዳለበት ቦታ እየሮጠች መጣች። ተናዳ ማለት ነው። እኔ ድሮውንም ልትለው ማለት ነው። እና ሮጣ ሄደች፣ በፊቱ ቆመች። ወደ ተራራማ ወደ እግዚአብሔር ሰው እየሮጠች መጣች። ሄዳ እግሮቹ ጋር ስትል ጊያዝ ሊከለክላት ሞከረ። እልህ ውስጥ ገብታለች። እና የእግዚአብሔር ሰው አያት፣ ኤልሳ አያትና ተዋት አለው። ነፍሷ አዝናለች። እግዚአብሔርም ያንን ከኔ ሰውሮታል አልነገረኝም አለ። እውነተኛ ነቢያት እግዚአብሔር ካልነገራቸው አልነገረኝም ይላሉ። ሁሉን አያውቁም። ንገሩት ከጎናችሁ ላይ ነቢያት ሁሉን አያውቁም በላቸው። ሁሉን አያውቁም። አሁን ያሉት ያስፈራራሉ። ሁሉ እንደሚያውቁ ፊታቸው ምናምን ስትቆም ምናምን እንድትሸሻቸው ምናምን ስለሚሉ ወይ መጥቶ ምናምን አርገው ስካን አርገውሽ የሚያነቡሽ ምናምን ይመስልሽና ከዛ ምንም ስካን አያረጉሽ። አንዱ ብቻ ነው ስካን የሚያርግሽ። ሃሌሉያ! ማን ይባላል? ያ
አይሰማም። ማን ይባላል? ያ ከኢየሱስ በቀር ሁሉን የሚያውቅ የለም። የሰውን ልብ ሁሉ የሚያውቅ ሌላ የለም። ዮሐንስ እንደነገረን በምዕራፍ 2 ቁጥር 24 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበር። ተዋወቀው እኮ እንትና ይባላል ብሎ ልታስተዋውቋቸው ናትናኤል ይባላል ከእንትና የመጣው ምናምን ልትለው አያስፈልገው። ገና ስትመጣ ሃሌሉያ ያውቀሃል። አሜን። እርሱ ራሱ በሰው ያለውን ያውቅ ነበር። ከነቢይ በላይ ነው። ይህ እውቀት ከነቢያት እውቀት በላይ ነው። ጮክ በሉና ለኢየሱስ ክብር አምጡ። ሃሌሉያ። ከነቢያት በላይ አምላክ ነው፣ ጌታ ነው፣ መለኮት። ግን እሷ ስለ ነቢይ ታወራለች። ነቢይ ነህ ምናምን አለችው። እዛ ውስጥ አትግቢ፣ በመንፈሳዊ ነገር ተሸውደሽ ልታልፊ አትችይም ማለት። ስለ ነቢያት፣ ስለ ቤተሰቧ፣ እሷ ስለምታመልከው ሃይማኖት፣ እሱ ስለሚያመልከው ሃይማኖት መዘርዘር ጀመረች፣ ማስረዳት ጀመረች፣ መተንተን ጀመረች። ኢየሱስም ብሎ ያታል ወገኖቼ፣ ስለ ነቢያት፣ ስለ ቤተሰብ፣ ስለምታመልከው ሃይማኖት ማወቅ፣ ማስረዳት፣ መተንተን የልብ ፈውስ አመጣ። ተንታኝ ሆነች። አባቶቻችን በዚህ ተራራ ሰገዱ። የአባቶቿን ታሪክ፣ የአባቶቿን ሃይማኖት፣ አባቶቿ የተለማመዱትን መንፈሳዊ ኢንካውንተር ከእግዚአብሔር ጋር የነበረ የያዕቆብን ኢንካውንተር፣ የአብርሃምን ኢንካውንተር፣ የእነ ይስሐቅን ኢንካውንተር እግዚአብሔር እንዴት እንደተገለጠላቸው ምናምን ማውራት ጀመረች። ኢየሱስ ዝም ብሎ አያት። ይሄ እኮ ታሪክ ነው። የእነሱን ኢንካውንተር ታወሪያለሽ። ዛሬ አንቺ ከጌታ ጋር ኢንካውንተር አድርገሻለሁ ነው ጥያቄ። አሜን ትላላችሁ? አሜን ትላላችሁ? የሰዎችን ልምምድ፣ የቀደሙ ሰዎችን የህይወት ታሪክ ልምምድ ማውራት ዛሬ ካንተ ህይወት ጋር ምን ያገናኘዋል? ዛሬ ካንቺ ህይወት ጋር ምን ያገናኘዋል? ዛሬ ያለብሽን ልብ ስብራት፣ ዛሬ ያለብሽን የልብ መንፈሳዊ ኒድ፣ ዛሬ ያለሽን የውስጥ ጥያቄ፣ ዛሬ ያለሽን የውስጥ ጩኸት፣ ዛሬ ያለሽን የውስጥ እንቆቅልሽ፣ አንቺን ያሰረውን ጨለማ፣ አንቺን ካሰረው ኃጢአት ጋር ምን ያገናኘዋል? መተንተን ነው። ሃይማኖት ማለት ይሄ ነው። ከዚህ በፊት በሌሎች ዘመናት የተደረገውን ነገር፣ በሌሎች ሰዎች የሆነውን ነገር፣ በነ ጳውሎስ የሆነውን ነገር፣ በነ አብርሃም የሆነውን ነገር፣ በሌሎች ሰዎች የሆነውን ነገር ማውራት። እዚህ ጋር ግን ምንም ካንተ ጋር የምታወራው ነገር ምንም ላይቭ የሆነ ሪሌሽንሺፕ ሳይኖር ሲቀር ያ ሃይማኖት። እኛ በ40 በ80 እንደዚህ የመጣ እንደዚህ ሆነን የጥንት ምናምን ታወራለህ። ኦኬ አውራ። how are you doing now ነው። አሁን አንተ ምን ውስጥ ነው ያለው? ለምስክርነት ስትወጡ፣ ወደ ክርክር፣ ወደ ሃይማኖት ውስጥ ስትገቡ ይመቻቸዋል ያልዳኑ ሰዎች ወይም ሃይማኖተኞች። እዛ ጨዋታ ውስጥ አትግቡ፣ አታሸንፉ፣ ማትረቱ። ወደ ህይወታቸው ውስጥ ግቡ። ዝም ምንም ይሉት። ምክንያቱም የሚያወሩትና የሆኑት አይገናኝም። እውነት ውሸት እና ተነተነች። አባቶቻችን በዚህ ተራራ ሰገዱ። እግዚአብሔር በዚህ ተራራ ላይ እኮ በጢስ በምናምን ተገልጧል። ያዕቆብ ራሱ አባታችን እኮ ከዚህ ውሃ ጠጥቷል። እሱ ብቻ አይደለም፣ ልጆቹም ጠጥተዋል፣ ከብቶቹም ጠጥተዋል። ያዕቆብ የቆመበት ቦታ እኮ ነው የምቆምኩት። ያዕቆብ የጠጣውን ውሃ እኮ ነው የምጠጣው። ያዕቆብ የረገጠው ቦታ እኮ ነው ያለሁት። ሶ ዋት? ያዕቆብ የተለማመደውን አንቺ ተለማምደሻል ወይ ነው ጥያቄ። እንኳን አይደለም ከዚህ በፊት ያሉት ቅዱስ ቦታዎች፣ ቅዱስ አፈሮች፣ ቅዱስ ውሃዎች፣ ቅዱስ ጸበሎች ምናምን መዞር ቀርቶ አይደለም። ኢየሱስ የተነሳበት መቃብሩ ጋር ሄደ። ኢየሩሳሌም የተወለደበት እዛ ግርግም ውስጥ ራሱ ብትቆም ትርጉም የለውም። ምን ነው አያችሁ? ለታሪክ፣ ለንባብ፣ ለጥናት መጽሐፍ ቅዱስን ለማወቅ ይጠቅም ይሆናል። ኢየሩሳሌምን መጎብኘት። የተወለደው እዚህ ጋር ነው፣ የተሰቀለው እዚህ ጋር ነው፣ የሞተው እዚህ ጋር፣ የተነሳው መቃብሩ አሁን ያለበት ቦታ ሄደ ተኝተህ ብትነሳ የሚሆን ነገር የለም በህይወት። ምን ነው አያችሁ? ዛሬ አንተ እንዴት ነህ ነው ጥያቄ። እቺ ሴት እሷ የምታምነው ብቻ አይደለም ሌላው የሚያምነውን ሁሉ ትናገራለች፣ ታውቃለች። በእምነቶች መካከል ያለውን ዲፈረንስ ሁሉ ታወራለች። ለሱም ማስረዳት ጀመረች። ለኢየሱስ ታወራለች። ሌላ ሰው የሚያምነውን ታውቃለች፣ እሷ የምታምነውን ታውቃለች። እሷ በምታምነውና ሌላ ሰው በሚያምነው መካከል ያለው ልዩነት ታውቃለች፣ ትተነትናለች። እናንተ ደግሞ ሰው መስገድ የሚገባው በኢየሩሳሌም ነው ትላለች። እኛ ግን በዚህ ነው የምንሰግደው፣ እናንተ በኢየሩሳሌም ነው ትላላችሁ። ሌላ ሰው የሚያምነውን ታምናለች፣ ሌላ ሰው የሚያውቀውን ታውቃለች፣ ልዩነቱን ታውቃለች፣ ትተነትናለች። ኢየሱስ ዝም ብሎ ሰማት። ይሄ አጥር ነው፣ መንፈሳዊ አጥር ነው። ወደ ህይወቱ ላለመድረስ የሚደረግ ከህይወቱ ለማምለጥ አንዳንድ ሰው በመንፈሳዊ ቅብ ውስጥ ገብቶ ይሸሸጋል። ከህይወቱ ለማምለጥ ውስጡ እንዳይነካ ማለት ነው።
ሃይማኖት ደግሞ ለስጋ ደስ ያሰኛል። ነጠላ ለብሰህ ጾም ምናምን ደስ ይላል። የዳንክ ምናምን ይመስላል፣ ይሸውዳል። ጠበል ምናምን ስትጠጣ የሆነ ነገር ምናምን ስትመጣ የሆንክ ይመስላልና ትደበቃለህ። እዛ ውስጥ ተደበቀች መንፈሳዊ ነገር ውስጥ። ሰማትና ልክ ስትጨርስ በዚች ሴት ውስጥ የቀረውን የግብዝነት መንፈሳዊ መልክ የሃይማኖት አጥር ከህይወቷ ለማንሳት ፈለገና ጮክ ብሎ ኢየሱስ እንደዚህ አለ፣ እመኚኝ አንቺ ሴት፣ እግዚአብሔር መንፈስ ነው። በስፍራ በቦታ በሁኔታ የሚወሰን አምላክ አይደለም። አንቺ ሴት እመኚኝ፣ ዝም ብለሽ አትለፍልፊ አለ። እርሱ የሚፈልገው እውነተኞችን ነው። ሃሌሉያ! እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚያመልኩትን ይፈልጋል፣ ይሻል። እሱ የሚፈልገው አሁን እውነተኞችን ነው። ክብር ለእግዚአብሔር። በእውነትና በመንፈስ ልባቸውን ከፍተው በትህትና ራሳቸውን አዋርደው ለእርሱ ተጋላጭ አድርገው ራሳቸውን ለእርሱ ኤክስፖዝ አድርገው የልባቸውን አጥር አንስተው ሽንገላቸውን አንስተው ውሸታቸውን አንስተው ኃጢአታቸውን አምነው ለያለቀሱ የሆኑትን ሆነው በእርሱ ፊት የሚቀርቡትን ይሻልና። አይሰማኝም? እውነተኞችን ይሻልና ውሸታቸውንና ሽንገላቸውን ጥለው እውነተኛ የሆኑትን። ሽንገላ በቃኝ፣ ማስመሰል በቃኝ፣ እዚህ ጋር ሃይማኖታዊ እዚህ ጋር ደግሞ ሌላ ሆኖ ነገር እኔ በቃኝ የሚሉትን አሁን ያሉበትን የህይወታቸውን ነባራዊ ሁኔታ ያልካዱትን የሚናገሩትና ልባቸውን አስሮ የሚያስለቅሳቸው ነገር ጋር አብረው አያይዘው በጌታ ፊት የሚቀርቡትን ይፈልጋል። አይሰማኝም? ይፈልጋል ማለት ይመኛል ማለት አይደለም። ይመኛል እግዚአብሔር እውነተኞችን ወይም በእውነት በመንፈስ የሚያመልኩት ይፈልጋል ይመኛል ማለት ነው። ይፈልጋል ማለት ልክ በጣም ውድ የሆነ ዕቃችሁ ሲጠፋባችሁ ያን እስክታገኙ ድረስ የምታደርጉት ፍለጋ ማለት ነው። አሜን። እንደነዚህ አይነት ልቦች የት ነው ያሉት ብሎ ይፈልጋል። የት ጋር ነው ያሉት ብሎ ይፈልጋል። እውነተኞችን ይፈልጋል። he is looking for የት ነው ያሉት ብሎ ይፈልጋል። ሌሎቹን ይተዋል፣ እውነተኞችን ይፈልጋል። አሁንም ይፈልጋል። አሁንም በመንፈስ ኢየሱስ ይፈልጋል። እንደ አይነቱን ልብ ይፈልጋል። እውነተኞችን ይፈልጋል። አንቺ ሴት ዝም ብለሽ ወዲያ ሃይማኖትሽ እዛ ወሬሽ እዛ ልብሽ እዛ ሆነሽ ወደ እውነተኞችን ይፈልጋል። ልክ ሲያገኛቸው ያድናቸዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እውነተኞችን ይፈልጋል። አንቺ ሴት እመኚ፣ የሕይወት ውሃ እንድሰጥሽ፣ ፈውስ እንድታገኚ፣ መዳን እንዲሆንልሽ፣ መጠገና ነፃ መውጣት እንዲሆንልሽ ከፈለግሽ ከዚህ የሃይማኖት ቅብ ውስጥ ውጪ። ምንም አይጠቅምሽም፣ አትዘለባብጂ። የምትናገሪ ውሸት ነው ማለት ላይሆን ይችላል። ያ ታሪክ ውሸት ነው ማለት ላይሆን ይችላል። የምታወሩ የመጽሐፍ ቅዱስ ታሪክ፣ የምታውቂው አባቶችሽ ታሪክ፣ የምታወሩ የሃይማኖት ስርዓት ስህተት ላይሆን ይችላል። ግን it has nothing to do with your life ከህይወትሽ ጋር አሁን አንቺ ካለሽበት ጋር ምንም ግንኙነት የለው። ይሄንን የምትጠቃቀሽው ይሄን ሁሉ የምታወሪው ይሄን ሃይማኖት ስርዓት የምታስበሲው ነጭ ለብስ እየሰገድሽ ወይ የምትሮጪው ለመደበቅ ነው። ከእውነት ከቁስልሽ ለመደበቅ ነው። ከህመምሽ ለመደበቅ ነው። ጨረሰች። አጥሯ ሁሉ ተነቃቅሎ አለቀ። ከኢየሱስ ጋር ቆሞ የማይጨርስ የለም። ኢየሱስ ፊቱ ቆሞ የማይጨርስ የለም። ኢየሱስ አስጨረሰኝ የሚል ሰው አለ እዚህ? ምክንያቱን ሁሉ ምንን ሁሉ ለጌታ ክብር ማምጣት ይቻላል። ጨረሰኝ። ሃሌሉያ! እና መጨረሻ ሁሉ አለቀባት። መከላከያዋ ሁሉ ተነሳ፣ ቅቧ ሁሉ ተነሳ። እውነተኛ ወደ መዳኛዋ ተስፋ ጫፍ ደረሰች። አጥሯ ሁሉ ተነቃቅሎ ፈራርሶ ሲያልቅባት፣ ምክንያቷ ሁሉ ተንዶ ሲያልቅባት የመጨረሻ ምክንያቷ እንደሆነ ታውቃላችሁ? በቃ ተወኝ አለች። ሰው ሲሸነፍ እንደዛ ነው። በቃ ተወኝ አለችና አንድ ትልቅ ነገር ተናገረች። ክርስቶስ የሚባል መሲህ እንደሚመጣ እናውቃለን። እርሱ ሲመጣ ሁሉን ይነግረናል። ተወኝ። ሃሌሉያ! ቅድም ይናገር ነበር ወጡ። በቃ ከዚህ ዓለም ጥንቅት፣ ከዚህ ዓለም ነገር ከሱ ሌላ የሚያድነን የለም። እሱ ሲመጣ አሜን ትላለህ? አሜን ትላላችሁ? ይሄ መዳኛዋ ተስፋ ነው። የገባው ሰው ጮክ ብሎ አሜን ይበል። እርሱ ሲመጣ ነው በቃ የመዳኛችን ተስፋ፣ የመዳኛዬ ተስፋ እሱ መሲሁ ነው አለች።
በቃ እኔ አሁን ራሴን አላደንም ሁኔታ አላደንም ነገረኛ ያሉ ነገር በቃ እሱ ሲመጣ ይገላግለኛል። በቃ እሱ ሲመጣ ከልብ ስብራታችን ከዚህ ሁሉ ጥንቅጥ የሚያወጣን እርሱ ነው አለች። እርሱ ነው የተነገረን ልባቸው የተሰበረውን እንደሚጠግን ተስፋ የተነገረለት መሲሁ ነው። እርሱ የሰው ሁሉ ጥያቄ መልስ ነው። እርሱ የእንቆቅልሻችን ሁሉ ፈቺ ነው። እርሱ የቋጠሮችን ሁሉ መፍቻ ማስተር ኪ ነው። እርሱ ሲመጣ ክርስቶስ የሚባል መሲህ እንደሚመጣ እናውቃለን። እርሱ ሲመጣ ነው በቃ የኛ ተስፋ። እሱ ሲመጣ ነው የኔ መዳኛ። እሱ ሲመጣ ነው ከዚህ ሁሉ ጥንቅጥ ውስጥ የምንወጣው፣ ከዚህ ሁሉ ሐዘን ውስጥ የምንወጣው። እርሱን ነው ተስፋ የማደርገው፣ እርሱን ነው የማየው፣ እርሱን ነው ልቡን የጣልኩበት። ይመጣል የሚባለውን ነው ማየት የምፈልገው። በቃ እርሱ ሲመጣ ሃይማኖቴ አይደለም፣ አስተማሪዎች አይደለም፣ ሀገሬ ምድሬ ዘር አይደለም። እርሱ ሲመጣ ተስፋን ሳደረገች እሱ ሲመጣ ብላ ወደ ሩቅ አደረገች። ኢየሱስ ደስ አለው። አረ ሃሌሉያ! ልክ እዚህ ጋር ስትደርስ ኢየሱስ እንደዚህ አላት፣ ክብር ለስሙ ይሁን፣ የምናገርሽ እኔ ሃሌሉያ እርሱ ነኝ አላት። ለእግዚአብሔር ክብር እንደገና አምጡ። የምናገርሽ እኔ፣ ቆሜ ማዋራሽ እኔ፣ ሩቅ አድርገሽው የምትጠባበቀው እሱ ሲመጣ ብለሽ ያራቅሽው እግዚአብሔር አቀርቦልሽ የፊትሽ ቆሞ የሚያዋራሽ የእግዚአብሔር ልጅ እኔ ነኝ አለ። አረ ሃሌሉያ! አይሰማኝም? ሃሌሉያ ሃሌሉያ! ልክ በዚህ ጊዜ ንግግሩና ውይይቱ አለቀ። ከዚህ ንግግር በኋላ ከዚህ ቃል በኋላ ከዚህ ኢየሱስ ካወጣው ቃል በኋላ ኢየሱስ ሌላ ቃልም አልተናገረም፣ እሷም ሌላ ቃል አላወጣችም። ንግግሩ ተቋጨ፣ ተደመደመ። ኮንቨርሴሽኑ ፍጻሜ አገኘ። ከዚህ በኋላ ሌላ ወሬ አታዩም፣ ሌላ ትምህርት አታዩም፣ ሌላ መገለጥ አታዩም፣ ሌላ አስተምሮ አታዩም። ልክ በዚች ጊዜ ደቀ መዛሙርቱ ደረሱ፣ ሲነጋገር አዩ። እሷ ስትጨርስ እነሱ ሲደርሱ፣ እሱ ሲጨርስ እነሱ ሲደርሱ፣ እኩል ሆነ፣ አንድ ሆነ። ሃሌሉያ! ኢየሱስ ከታወቀ በኋላ ሌላ ነገር አያስፈልግም። ኢየሱስ ከተገለጠ በኋላ መሲሁ ከገባሽ በኋላ አረ ሃሌሉያ! እርሱ የጥያቄ ማብቂያ ነው። እርሱ የክርክር ሁሉ ማቆሚያ ነው። እርሱ የነገር ሁሉ ፍጻሜ ነው። እርሱ ከታወቀ በኋላ ሌላ ነገር ማውራት አያስፈልግም። ሌላ መገለጥ አያስፈልግም። ሌላ ትምህርት አያስፈልግም። በጣም የሚያሳዝነው በዚህ ዘመን ቤተክርስቲያን የሱን ነገር ትታ ሌላ የፈላስፎችን ትምህርት የሚያስተምሩ ሰዎች በዝተዋል። ከሱ ሌላ እሱ ከታወቀ በኋላ ሌላ ማውራት አያስፈልግም። እዚህ ጋር ታሪክ ተቀየረ። እዚህ ጋር የህይወት ውሃ ፈሰሰ። እዚህ ጋር ህይወት ተገለጠ። እዚህ ጋር አይኖቿ ተከፈቱ። እዚህ ጋር እርካታ ፈሰሰ። ልክ በዛ ሰዓት ሁሉ ነገር አበቃ። እሱ ከተገለጠ በኋላ እርሱ ያንተ ሙላት ነው። ንገሩት ከጎናችሁ ላለው ሰው፣ እሱ ከታወቀ በኋላ፣ እሱ በህይወት ላይ ከበራ በኋላ፣ እሱ ከገባህ በኋላ ሌላ ያስፈልግ። ጢም ብላ ተሞላች። ሳታውቀው ለካ ህይወቱን ውሃ እየጠጣች ጢም አለች። ልክ እዚህ ጋር ደቀ መዛሙርቱ ከተላኩበት መጡ። ትክክለኛው ሰዓት ላይ መጡ። እርሷም ከዚያ በኋላ ያንን ያዕቆብ ጉድጓድን ውሃ የጠጡ ከብቶቹም እሱም ልጆቹም ጠጡ። እኔም ልጠጣ ነው የመጣሁት፣ አንተም ከፈለክ ትጠጣለህ ምናምን ብላ ያለችውን ውሃ ሳትቀዳ እንስራዋን ጥላ፣ ምናልባት እዛ የጣደችው ድስት ሊኖር ይችላል፣ የምታጥበው ልብስ ሊኖር ይችላል፣ በዛ ውሃ ብዙ የምትሰራው ስራ ሊኖር ይችላል። እርሱን ጥላ ረስታ፣ የምድሩን ውሃ ረስታ፣ የምድሩ የስጋ ፍላጎቷን የሚያስረሳ ሰማያዊ ውሃ፣ የወንዝ ውሃ፣ የመንፈስ ውሃ በውስጧ ሙልት ብሎ ጥላ ሄደች። ድና ሄደች። ተፈውሳ ሄደች። የህይወትን ውሃ ተቀብላ ሄደች። ታሪኳ ተለውጦ ሄደች። ነፃ ወጣ ሄደች። እኔ በሆነ የዛን ሰዓት በአሁን ጌታን ተቀበይ ብዬ እጄን አዘርግቼ ጌታ ኃጢአተኛ ብዬ እጄን ቃል ኪዳን አስገባት። ኢየሱስ አላስገባትም። ድና እንደሄደች አውቃለሁ። እንደዚህ ብለህ እንደዚህ ስላልክ አይደለም የምትድነው። ይሄም ሌላ አንድ ሃይማኖት ነው። ሄደች። አሜን አሜን። የእርቅ የለውጥ የሪቫይቫል መልእክተኛ ሆነች። የዛ አገር የእርቅ የሪኮንሲሌሽን
ምክንያት ሆነች። ኧረ ሃሌሉያ 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 ሃሌሉያ። ደቀ መዛሙርቱ ተገረሙ። ብላ ሲሉት አልበላም አለ። የሆነ ሰው ምግብ ይዞለት መጥቶ ሊሆን ይችላል አሉ። እሱም ረካ። እናንተ ማታውቁት እኔ የምበላው መብል አለኝ አላቸው። የኔ መብል የላከኝን ፈቃድ ማድረግ ስራውንም መፈጸም ነው። ሴቲቱ ቁጥር 39 ላይ ያደረኩትን ሁሉ ነገረኝ ብላ ለመንደሩ ሁሉ ማውራት ጀመረች። ሰው ስትሸሽ ነበረች ሴት፣ ሰው ፍለጋ እያንኳኳች በየመንደሩ። እናንተ እቺ ሴት ምን ነካ? ኢየሱስ ሲሞላ ምላስም ነው የሚቀየረው። እና ሰዎች ሴትዮ ሰው ፍለጋ እየዞረች የመንደሩን ሰው በጠቅላላ እንዳለ ይዛ አስከትላ እሷ በተናገረችው ቃል መሰረት ከዛች ከተማ የሰማርያ ሰዎች ብዙዎቹ ወደ በኢየሱስ አመኑ። ከዛ ወደ እርሱ መጡ። የሰማርያ ሰዎች ቁጥር 40 ላይ ወደ እርሱ መጡ። እንዳለ የመንደሩ ሰው ያለበት ቦታ መጡና እንደዚህ አሉት፣ እባክህ ከኛ ጋር ኑር ብለው ለመኑት። ያ ጥላቻ ከአእምሯቸው ላይ ተሰበረ። ያ አይሁድን የመጥላት ጥላቻ፣ አይሁዳዊ ሲያዩ እንዲህ የሚያንዘረዝራቸው ነገር ተነቀለ። አይሁዳዊውን ሰው እቤታችን ናና ግባ አሉት። እሱም በዚያ 2 ቀን ያህል በመንደራቸው ኖረ። አይሁዳዊውም ኢየሱስ ሳይጸየፋቸው እነሱ ቤት አደረ። አንድ አይሁዳዊ ቢሰማ ነው የሚለው፣ ባህሉን ምኑን አጠፋ ብሎ ቡኡ ይበል። የእግዚአብሔር መለኮታዊ ሚሽን ይበልጣል። ከመንደራቸው ገባ፣ ከጎጇቸው ገባ። የሚበሉትን እየበላ የሚተኙበት ላይ የተኛ 2 ቀን ሙሉ ከነርሱ ጋር ኖረ። በአይሁድና በእነኚህ ህዝቦች መካከል ያለው የጥላቻ ግድግዳ ፈረሰ። አሜን። እሱ 2 ቀን እዛ ኖረው ቃሉን ከማስተማሩ የተነሳ ከፊተኞች ይልቅ ብዙዎች በእርሱ አመኑ። ከዛ መጨረሻ እንደዚህ አሉ። ዮሐንስ በዚህ ነው ታሪኩን የሚያበቃው። ሴቲቱንም እንደዚህ አሏት፣ ሲሸኙት ማለት ነው። ቴንኪዩ አሏት። ግን አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ክርስቶስ ነው፣ መሲህ ነው አለ። ሃሌሉያ! ኧረ ሃሌሉያ! ለጌታ ክብር ማምጣት ትችላላችሁ። አጥራችንን አልፈን ተልኳችንን እንወጣ። ዛሬ በምድራችን ያሉት አጥሮች ማን ያንሳቸው? የብርታት ትውልድ ያስፈልጋል። ከሬጀስ የሆነ ትውልድ ያስፈልጋል። ኢየሱስን ሞዴል የሚያደርግ ትውልድ ያስፈልገናል። ይህ ሁሉ አጥር በእንደነዚህ አይነት ኢየሱስን ሞዴል አድርገው በሚሄዱ ከዚህም ከዚያም ያለውን በማይሰሙ በሰማይ በመለኮት ሐሳብ በተሞሉ ትውልዶች ሊፈርስ ይገባዋል። የምድሪቱ ጥላቻ፣ የምድሪቱ ግድግዳ፣ የምድሪቱ አመጽ፣ የምድሪቱ ነገር በኢየሱስ ክርስቶስ መንፈስ በተሞሉ የፍቅር ትውልድ፣ የእርቅ ትውልዶች ዘንድ መፍረስ ያስፈልገዋል። በፍቅር እንነሳ። አሜን። በሸክም እንነሳ። ለተልኳችን መፈጸም እንነሳ። ተልኳችን ለመፈጸም አጥራችን እንለፍ። በምድሪቱና በሚሆነው ነገር የኛም አይምሮና ልብ ተያይዞ ሚሽናችን ተልኳችን አይወሰን። ጌታ ይባርካችሁ። እንጸልይ በእግዚአብሔር። ሃሌሉያ! ዛሬ ገና ወደዚህ ጉባኤ መጣ ሰው አለ። ተጋብዞ ወይ በአጋጣሚ በዚህ ሲያልፍ ጎራ ያለ ወይም በተደጋጋሚ ወደ ጸሎት ቤት እየመጣችሁ ግን ህይወታችሁ ለጌታ ያልሰጣችሁ፣ ጸሎት ያስፈልገኛል፣ ይህንን መሲህ፣ ይህንን የህይወት ምንጭ ጌታን ሽንገላዬን ጥዬ መከተል እፈልጋለሁ፣ በእውነት
የምትሉ ሰዎች ባላችሁበት ስፍራ እጃችሁን